የዩቲዩብ እና የቲክቶክ ቪዲዮዎችህ እንዲወደዱ ወይም ቫይራል እንዲታዩ ከፈለክ መጀመሪያ ላይ የሚታየው የቪዲዮ ሁክ እጅግ ወሳኝ ነው። ዛሬ ከቪዲዮዎችህ መካከል ዋናውን አውጥተህ በሞሽን በማሳየት ተመልካቹን ከሰከንድ አንደኛ አንስቶ እስከ መጨረሻው እንዲቆይ የሚያደርጉበትን ቀላሉን የኤዲቲንግ ሚስጥር አሳያችኋለሁ። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ ቪዲዮዎቻችሁ በሶሻል ሚዲያ ላይ እንዳይዘለሉና ተመልካቹ እስከ መጨረሻው እንዲቆዩ የሚያስችል ሚስጥራዊ የሞሽን ሁክ አሰራርን አሳያችኋለሁ። ትምህርቱን ከመጀመራችን በፊት ቻናሉን ሳብስክራይብ በማድረግ የደውል ምልክቷን ይጫኑ። አዳዲስ ቪዲዮዎችን ሁሌም ሲለቀቁ በፍጥነት እንዲደርሰው ያድርጉ። ላይክ እና ሼር በማድረግ አብረን እንደግ። አሁን ወደ ኤዲቲንግ ክፍሉ እንገባለን። ዛሬ በዚህ ቪዲዮአችን ተመልካቾችን በሰከንድ ውስጥ ቆልፎ የሚያስቀር ፕሮፌሽናል የሞሽን ቪዲዮ ሁክ አሰራር ነው ማሳያችሁ። ይህ የቪዲዮውን ዋና ሐሳብ መጀመሪያ ላይ ተመልካቾች እንዲያዩት በማድረግ ያንን ሐሳብ ለማየት ሙሉውን ቪዲዮ እንዲከታተሉ የምናደርግበት መንገድ ነው ማሳያችሁ። ይሄንንም የምንሰራው ዋናና ወሳኝ በሆነው በካፕከት የቪዲዮ ኤዲቲንግ አፕሊኬሽን ነው። አንድ ባንድ ተከታተሉ። አሁን ካፕከትን ክሊክ አድርጌ እገባለሁ። ከገባው በኋላ ካፕከት ላይ ኤዲት ያደረኩትን ቪዲዮ አዘጋጅቼ አስገባለሁ። ይሄ ቪዲዮ ለምሳሌ እኔ ተዘጋጅቶ ያለቀ ነው። ስለዚህ አሁን አዘጋጅቼ ከጨረስኩ በኋላ ነው ይሄንን ሁክ ማስተካከለው ማለት ነው። ስለዚህ ለምሳሌ እዚህን ቪዲዮ ተመልከቱ። ይሄ ቪዲዮ ስለ ሞባይል ስቶሬጅ ፉል ነው የሰራሁት ቪዲዮ። የዚህን ቪዲዮ ዋና ሐሳብ እዚህ ጋር መርጫ አወጣለሁ ማለት ነው። ስለዚህ ስለ ሞባይል ስቶሬጅ ፉል ከሰራው ሞባይል ስቶሬጅ ፉል የሚስተካከልበትን የሰራውበትን ቦታ እሱን ክሊክ አድርጌ አወጣለሁ። አንድ ባንድ ተመልከቱ። ይሄው ሳብ አደርጋለሁ። ሳብ አደርግና ተመልከቱ። ስለዚህ እዚህ ጋር ቪዲዮአችሁን ዋና ሐሳብ እናንተ ማወቅ አለባችሁ። እኔ የማሳያችሁ ስለሰራሁት ቪዲዮ ነው። እናንተ ደግሞ ለምትሰሩት የእያንዳንዱን ሐሳብ ዋና ሐሳብ ማወቅ አለባችሁ። እሱ ማወቅ ግዴታ ነው። ምክንያቱም ዋናውን ሐሳብ መጀመሪያ ላይ አመታችሁ ስለምታሳዩ ማለት ነው። ይሄው ሳብ ላድርግና የዚህ የቪዲዮ ሐሳብ ይሄው ለምሳሌ አሁን እዚህ ጋር ስቶሬጅ ፉል ሲሆን ምንድነው የሚሆነው? ስቶሬጅ ፉል የሆነው ማይ ፋይል ላይ ያሉ ቪዲዮዎችን እና ፎቶዎችን ብንደልት ሪሰንትሊ ዲሌትድ አካውንት ላይ ሄዶ ስለሚቀመጥ እሱ ጋር ገብተን ማስተካከል እንዳለብን የቪዲዮ ዋና ሐሳብ እዚህ ላይ ስለሆነ ይሄው እንግዲህ ከዚህ ጋር አሁን የዚህ ቪዲዮ ዋና ሐሳብ ተመልከቱ። እዚህ ጋር አሁን ሪሰንትሊ ዲሌትድ ላይ ገብተን ማስተካከል እንደምንችል ማሳየት ነው። ስለዚህ አሁን ይችን ሪሰንትሊ ዲሌትድ የምትለዋን በትክክለኛ ቦታ ቆርጬ አወጣታለሁ። ይሄው ቀይ ያሰመርኩባት ቦታ ላይ እዚህ ጋር ደርሳለሁ። እሱነን ልክ ለማውጣት እዚህ ጋር ቪዲዮውን ክሊክ አድርጌ ቪዲዮ በነጭ ጠርዝ መከበብ አለበት። እሱ ካልተከበበ ከታች ላይ ያለ ስፕሊት የሚል ነገር አይመጣላችሁ ማለት ነው። ስለዚህ መጀመሪያ ቪዲዮውን ክሊክ ታደርጋላችሁ። ከዛ በኋላ ከታች ካሉት አማራጮች ስፕሊት የምትላለይ እሷን ጠቅ እናደርጋለን። አንዷን ጠርዝ ቆረጠልኝ ማለት ነው። ከዛ በኋላ ልክ እንደዚህ ሳብ አድርግና የተወሰኑ ሰከንዶችን ነው ማሳየው፣ ሙሉ አይደለም። እዚሽ ጋር ልክ ወደ ሌላ ሊቀይር ካለበት ቦታ ላይ ይሄው በደንብ ተጠንቃችሁ ነው የምቆርጠው። እዚህ ጋር በደንብ ትኩረት ማድረግ አለባችሁ። ይኸውላችሁ ታያችኋል። ይቻት ልክ እስከዚህ ቦታ ታያችኋል አይደል? ወደ ሌላ ቪዲዮ እስከሚቀይርበት ቦታ ጠርዝ እደርስና እዚህ ቦታ ላይ አሁንም ስፕሊት አደርገዋለሁ። አያችሁ? ስለዚህ አሁን የማሳየት የፈለኩ ይችን ቦታ ነው። እዩት ይችን ቦታ አሁን ሪሰንትሊ ዲሌትድ የምትለዋን ጠቅ አደረግ። አያችሁ አይደል? ስለዚህ ይችን ቦታ ለማሳየት አሁን ቦታዋን ቆርጫታለሁ። ከቆረጥኩ በኋላ ይህንን ቀጥታ ወደ መጀመሪያ ላይ ባመጣው መሃል ላይ ክፍተት ይሆንና ይሄ ቦታ ተቆርጦ ይወጣል ማለት ነው። ስለዚህ ይህንን እዛው ላይ ይሄም እዛው ራሱ ቦታ ላይ እንዳለ ራሱን ምን አድርጌ ወስደዋለሁ? ዱፕሊኬት አድርጌ ወስደዋለሁ። ዱፕሊኬት ሳደርገው ተመልከቱ። እዚህ ጋር ልክ ይሄን ራሱን መጫናችሁን ቸክ አድርጉ። ወደፊትም ይሄኛው መጫን የለባችሁም፣ ወደ ኋላም ይሄኛው መጫን የለባችሁም። የቆረጣችኋትን ፓርት በትክክል ክሊክ ታደርጋላችሁ። ነጭ ጠርዝ ከበራበት የቆረጣችሁት ከዛ በኋላ ከታች ካሉት አማራጮች እንደዚህ ትፈልጋላችሁ። እንደዚህ ከፈለጋችሁ በኋላ ዱፕሊኬት የሚል አለ፣ እሱን ጠቅ ታደርጋላችሁ። አያችሁ? አባዛውት ማለት ነው። ዱፕሊኬት ማለት ማባዛት ማራባት ማለት ነው። ስለዚህ አባዛውት ሳባዛው አሁን እንግዲህ ተመልከቱ፣ አንዱን ሰወጣው ራሱ ባለበት ይቀራል ማለት ነው። አሁን ተመልከቱ እንግዲህ ወይም ይችን ዱፕሊኬት ያረኳቸው ሁለቶቹ አንዱን ማድረግ እንችላለን።
ተመልከቱ እንግዲህ አሁን እንዲህ ሲሆን ሁለቱ ዲፕሊኬት ሆኗል። ጠቅ አደርገዋለሁ አንዱን ካደረኩ በኋላ አሁን እንዴት ወደ መጀመሪያ ሁክ እንደምስበው ተመልከቱኝ። ነጭ እንዲበራ ወይም ደግሞ ክሊክ ያደረኩትን ፓርት ጫና አድርጌ ይዘዋለሁ። ከዛ በኋላ ቀጥታ እንዲህ አመጣና መጀመሪያ ላይ አደርገዋለሁ። አያችሁ መጀመሪያ ላይ አደረኩት። ይሄን ካደረኩ በኋላ አሁን ተመልከቱ ልንከውና ላሳያችሁ። አሁን ሪሰንትሊ ዲሌትድ የምትለዋን ጠቅ ብዙዎች አያችሁ አይደል? ሲጀምር ቪዲዮ ሲጀምር መጀመሪያ ግን የቪዲዮውን ዋና ሐሳብ አሳያችኋቸው ማለት ነው። አሁን እዚህ ጋር ማስተካከል ያለባችሁ አንድ ወሳኝ ነገር አለ። እሱም ድምጹን ማጥፋት አለባችሁ። የዚህን ድምጽ ለማጥፋት ደግሞ አሁንም ልክ ቪዲዮዋን ክሊክ ታረጋላችሁ። ነጭ ሆነች አይደል? ነጭ ከበራች ከታች ካሉ አማራጮች ቮሊዩም የሚል ይመጣል። አሁን ይሄን ባጠፋው እዚህ ጋር ቮሊዩም የሚል አለ የለም። ስለዚህ ይሄን ጠቅ አረግና ቮሊዩም የምትለዋን ክሊክ አደርጋታለሁ። ካደረኳት በኋላ የመጀመሪያው በሞሽን ነው መታየት ያለበት። ድምጹ የመጀመሪያው ላይ መንጣት የለበትም። ምክንያቱም ድምጹ መጀመሪያ ላይ መምጣቱ ምንም ዋጋ የለውም። ለምን? ድምጹ መንጣት ያለበት ከአሰራሩ ጋር በኦርደር ነው። ስለዚህ ሞሽኑን ብቻ ስለሆነ ማሳየት የምፈልገው እዚህ ጋር ይሄንን ቀጥታ ዜሮ አደርገውና የራይት ምልክቷን እዚህ ጋር ክሊክ አድርጌ እንዲህ አድርጌ አጠፋለሁ። አሁን ተመልከቱ እንግዲህ ይሄው ብዙዎቻችን አያችሁ አይደል? ስለዚህ የቪዲዮውን ዋና ሐሳብ ቁልፍ ሐሳቡን መጀመሪያ ላይ እንዲታይ ያደረኩት ይሄው። ስለዚህ አሁን እዚህ ጋር ስቶሬጅ ፉል የሚለው እያዩት ነው። ስቶሬጅ ፉል የሆነውን ነገር ለማስተካከል ሪሰንትሊ ዲሌትድ ውስጥ ገብተው በትክክል ማጽዳት እንደሚችሉ ያሳያል። ስለዚህ እቺን ሪሰንትሊ ዲሌትድ እንዴት ተደርጋ እንደምትሰራ ማወቅ ስለሚፈልጉ ይሄንን ቪዲዮ እስከ መጨረሻው በትክክል ያዩታል። ሁካችሁን በዚህ መንገድ በመስራት ተመልካቾቻችሁን ቪዲዮውን እስከ መጨረሻ እንዲያዩ ማድረግ ትችላላችሁ። ስለዚህ እናንተ በዚህ መንገድ እየሰራችሁ እያንዳንዳችሁ የራሳችሁን የቪዲዮ ዋና ሐሳብ መጀመሪያ ላይ በማምጣት በዚህ መንገድ ተመልካቾችን አጥምዶ መያዝ አንቆ መያዝ ይቻላል ማለት ነው። ስለዚህ እዚህ ስትጠቀሙ ሁላችሁም የየራሳችሁን የቪዲዮ ሁክ ነው የምትጠቀሙ። የየራሳችሁን የሰራችሁት የቪዲዮ ዋና ቃል ማወቅ አለባችሁ። ሁክ በሁለት መንገድ ይሰራል። አንደኛ በቃላችሁ የቪዲዮውን ዋና ሐሳብ በመናገር፣ ሁለተኛ የቪዲዮውን ዋና ሐሳብ መጀመሪያ ላይ በማምጣት። ስለዚህ ሁለተኛውን በዚህ መንገድ በመጠቀም ብዙ ፕሮፌሽናል ቪዲዮ የሚሰሩ ሰዎች ይህን መንገድ ይጠቀሙታል። ቲክቶክ ላይ መመልከት ትችላላችሁ፣ እንዲሁም ደግሞ ዩቲዩብ ላይ ማየት ትችላላችሁ። ሌሎች ሶሻል ሚዲያ ላይም በዚህ መንገድ ፕሮፌሽናል ቪዲዮ የሚሰሩ ሰዎች ሁክ እንደዚህ እየሰሩ ተመልካቾችን እስከ መጨረሻው እንዲያዩ ያደርጋሉ። እናንተም በዚህ መንገድ በመስራት ተመልካቾችን አንቆ ማስቀረት ይዞ ማስቀረት እስከ መጨረሻው እንዲያዩ ማድረግ ትችላላችሁ። በዛሬው ቪዲዮ የቪዲዮውን ዋና ሐሳብ መጀመሪያ ላይ በሞሽን በማምጣት ተመልካቹን እንዴት መያዝ እንደሚቻል አሳየቻችኋለሁ። እስኪ አንድ ጥያቄ ልጠይቃችሁ። ለቀጣይ ቪዲዮ ከዚህ በኋላ እንድንሰራው የምትፈልጉት የኤዲቲንግ ወይም የቴክኖሎጂ ርዕስ አለ? የሚሰራው አዲስ ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮውን እንደወደዳችሁትና እንደተረዳችሁት ተስፋ አደርጋለሁ። ስለዚህ ላይክ እና ሼር ማድረግ አይርሱ። ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። እናመሰግናለን።